ኮሚሽኑ መድረስ ከነበረበት ወረዳዎችና ከተማ አስተዳደሮች ውስጥ ቀደም ብዬ ከጠቀስኩት 1334 ወረዳዎች በ1332 ይህም ወደ ፐርሰንት ሲመነዘር 93 በመቶ በመድረስ አጀንዳዎችን የህብረተሰብ ተወካዮችን በማስመረጥ ለሀገራዊ ምክክር ጉባኤ ዝግጁ አድርገዋል። ለችግሮች የተወሰዱ የመፍትሄ እርምጃዎች፣ ተለዋዋጭና ፈታኝ የስራ ሁኔታ መኖር። ስራው እየተከናወነ ያለበት አውድ በበርካታ ፈታኝ ሁኔታዎች የተሞላ በመሆኑ በተለይም የግጭት ተጽዕኖ ትልቅ ችግር ሆኖ ቆይቷል። ኮሚሽኑ ከትግራይ በቀር ሁኔታዎችን በመቋቋምና የተለያዩ አማራጮችን በመጠቀም ስራዎች እንዲከናወኑ ጥረት ተደርገዋል። የተዛቡና የተሳሳቱ መረጃዎች ስርጭት፣ በተለይ ከኮሚሽኑ ነፃነትና ገለልተኝነት ጋር በተያያዘ የተዛቡ መረጃዎች ስርጭት ከፍተኛ ፈተና ሆኖ አልፏል። የተለያዩ መድረኮችን በመፍጠር ብዥታዎችን ለማጥረት የህዝብ ግንኙነት ስራዎች በመሰራት ላይ ናቸው። የፖለቲካ ፓርቲዎች ተሳትፎ፣ አንዳንድ የፖለቲካ ፓርቲዎች በራሳቸው ምክንያት በምክክሩ አለመሳተፋቸው ተግዳሮት ነው። ምክንያቱም እጅግ አካታችና አሳታፊ ስንል ሁሉንም ማጠቃለል ስላለበት በሚል ነው። የፖለቲካ ፓርቲዎች በሂደቱ እንዲቆዩና ወደ ሂደቱ እንዲመጡና እንዲሳተፉ ለማድረግ ጥረቶች በየጊዜው ይደረጋሉ፣ አሁንም እየተደረጉ ነው። የታጠቁ ቡድኖች ተሳትፎ፣ በትግል ውስጥ ያሉ ወገኖችን ለማሳተፍ ምቹ ሁኔታ አለመኖሩ ሌላው ችግር ነው። ኮሚሽኑ ያለውን ዝግጁነት በተደጋጋሚ እየገለጸ ቢሆንም ተጨባጭ ውጤት ለማምጣት ግን ከመንግስትና ከታጣቂዎች አሁንም ተጨማሪ ጥረቶች ያስፈልጋሉ ብለን እናምናለን። በትግራይ ክልል ተሳታፊዎች ልየታና አጀንዳ ማሰባሰብ ክዋኔው ያለበት ደረጃ፣ በትግራይ ክልል ተሳታፊ ልየታ ተግባራትን ማጠናቀቅ የታቀደ ቢሆንም አልተከናወነም። ብዙ ተስፋ አድርገን የነበረው ዛሬ የተከበራችሁ ምክር ቤት አባላት ከእናንተ ጋር ከመገናኘታችን በፊት ቢያንስ የሀገራዊ ምክክር ጉባኤውን ለውንች እናደርጋለን እናስጀምራለን የሚል ሙሉ እቅድ ነበረን። በትግራይ ክልል ተሳታፊ ልየታ ተግባራትን ማጠናቀቅ የተቀረበ ቢሆንም አልተከናወነም። ለዚህ ተጠቃሽ ምክንያቱ በትግራይ ክልል ባለው ነባራዊ ሁኔታ የማህበረሰብ ክፍል ተሳታፊዎችና ተወካዮችን በአሳታፊነትና አካታችነት መርህ ለመድረስ መቸገር በመስተዋሉ ነው። ኮሚሽኑ ከባለድርሻ አካላት የክልሉን ጊዜያዊ አስተዳደር ጨምሮ በመቀሌ ከተማ ውይይቶች ቢያካሄድም በትግራይ ጊዜያዊ አስተዳደር በኩል ይህን የሚባል አስቻይ ሁኔታ ለመፍጠር የተለያዩ ቅድመ ሁኔታዎች በመቀመጣቸው ለሁኔታዎች ምቹ ሁኔታ አልተፈጠረም። ሆኖም በኮሚሽኑ በኩል በርካታ ጥረቶች የተደረጉ ሲሆን እንግዲህ እነኚህን አቅርበናቸዋል። እዛ ላይ የምታያቸው ናቸው። በተለይ ከዚህ ከኮሃ ስምምነት ወይም ከፕሪቶሪያ አግሪመንት ስምምነት ከተደረገ በኋላ በጊዜው ከነበሩት የክልሉ ጊዜያዊ ፕሬዚዳንት ጀምሮ እስካሁን እስካሉት ሌተና ጀነራል ታደሰ ድረስ እጅግ በርካታ ስብሰባዎችን እዚያም እዚህም እጅግ በርካታ የትረስት ቢልዲንግ ነው የምንለው የመተማመን ፈጠራ ሂደትን በማድረግ እዛ ካሉ የተለያዩ ማህበረሰብ ክፍሎች ትግራይም ላይ መቀሌም ላይ በርካታ ስብሰባዎችን አካሂደናል እና እነኝህንም ትንሽ ለእናንተ እንዲሁ ተጨባጭ እንዲሆን በሚል ነው በገጽ 19ና 20 እንዲሁም 21 በሚገባ በዝርዝር ለማስቀመጥ የሞከር ነው። እንግዲህ መጨረሻም ላይ ልናደርግ አስበን የነበረው መጨረሻ ላይ ክቡር ሌተና ጀነራል ታደሰ በሰጡን ምክር ሀሳብ መሰረት ጥሩ ነበር። 5ቱ የዞን ዋና ከተማዎች ላይ ማድረግ ትችላላችሁ። ለምሳሌ መቀሌ፣ አክሱም፣ አዲግራት፣ ማይጨውና ሽሬ ላይ ማድረግ ትችላላችሁ፣ ህብረተሰቡን በቀላሉ ልትደርሱ ትችላላችሁ ብለው በሰጡን እጅግ መልካም የሆነ ምክር ሀሳብ መሰረት ብዙ ከፍተኛ ዝግጅት እያደረግን ነበር። መጨረሻ ላይ የህጻጽ ጉዳይ የተፈጠረ እና ከዚያ በኋላ ከዚያ ጋር ተያይዞ እንግዲህ እሳቸውም ግሪን ላይቱን ጀምሮ የሚለውን ፍቃድን ከእሳቸው ስላላገኘን አሁንም ይሄ ይገኛል ብለን ተስፋ እናደርጋለን። ግን አሁንም ቢሆን ዝም አላለም። ምክንያቱም በእኛ እምነት የትግራይ ህዝብ በዚህ ሀገራዊ ምክክር ጉባኤ ላይ አጀንዳውን አቅርቦ የሚገባ ተወያይቶ ተመካክሮ ከሌሎቹ ኢትዮጵያውያን ወገኖቹ ጋር በጋራ መግባባት ላይ ደርሶ አንድ ደረጃ ላይ ሀገራችን በሰላሙ ግንባታ ሂደት ትደርሳለች ብለን የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት እናምናለንና ስለዚህ አሁን የያዝነው ሂደት
በመቀሌ ላይ ይህንን ስብሰባ ወይም ይህን ሂደት ማድረጉ እጅግ ተገቢ ስለሆነ እስከዚያው ድረስ ግን እንግዲህ 93 በመቶ ስራን ጨርሶ በእርግጥ እዚህ ላይ ስታቲስቲክስ የሚባለው ቁጥር በጭራሽ አይገባም። ምክንያቱም እዚህ የምንነጋገረው ስለ ክልል ነው። እዚህ የምንነጋገረው ስለ አንድ ትልቅ ሁሉም ክልሎቻችን ትልልቆች ናቸው። ስለዚህ ስታቲስቲክሱን ሳይሆን የምንከተለው ድርጊቱን በመሆኑ ምን ማድረግ ይሻላል በሚል የኢትዮጵያ ሀገራዊ ምክክር ኮሚሽን የሰጠው ምክረ ሀሳብ በቀጣዮቹ ሳምንታት ወደ ሮብ ገደማ ከፍተኛ ጥሪ እዚሁ አዲስ አበባ ላይ በማድረግ የመጨረሻው ምክረ ሀሳብ እዚህ አዲስ አበባ ከሚገኙ ተጋሩ እና ከተለያየ ቦታ ትግራይን ጨምሮ ወደዚህ ከሚመጡ ማህበረሰብ ክፍሎች ጋር በሚገባ በመነጋገር በቀጣይ እንግዲህ አጀንዳ ስብሰባ ሂደቱን ለጊዜው ትግራይ ላይ ማካሄድ ካልተቻለ አዲስ አበባ ላይ ማድረግና ስራውን ማስጀመር ነው። ይህ ማለት ግን የናሽናል ዳያሎግ ጉባኤው ተጀምሮም ቢሆን ትግራይን ወደ ኋላ አያደርግም። የናሽናል ዳያሎግ ጉባኤው ተጀምሮም ቢሆን ታጣቂዎችንም ሆነ ሌሎች ለጊዜው ወደ ናሽናል ዳያሎጉ ያልመጡ የፖለቲካ ፓርቲዎችንም ጭምር ወደ ኋላ የሚያደርግ ሂደት የለንም። ስለዚህ አሰራራችን ክፍት ነው። አጀንዳን በማንኛውም ጊዜ መምጣት ይቻላል። ስለዚህ የመጣ አጀንዳ በሚገባ ፊልተር ሆኖ ወደ ጉባኤውም ቢመነዘርም እንኳን እንግዲህ ስራዎች የሚቀጥሉ ነው የሚሆነው። ስለዚህ ለሁሉም ወገኖች አሁንም ክፍት ሆኖ የሚቀጥል መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ከኮሚሽኑና ከባለድርሻ አካላት የሚጠበቁ ተግባራት እንግዲህ ከሀገራዊ ምክክር ኮሚሽን የቀሪ ስራዎችን ዝርዝር እቅድ ማዘጋጀት ነው። ስለዚህ ቀሪ ስራዎች አሉን። ቀሪ ስራዎቻችን አሁንም እየተነጋገርን እያለን የሚካሄዱ ናቸው። የአጀንዳ ቀረጻው በሚቀጥሉት 1 ወር ጊዜያት እንዲጠናቀቅ በከፍተኛ ሁኔታ እየተሰራ ነው። አጀንዳ ቀረጻ ማለት ቀደም ብዬ በትንሹም ለመናገር እንደሞከርኩት እነኚህ ሁሉ ግዙፍ አጀንዳዎች ተብለው በጣም ወደ ጥቂት ቁጥር ነው የሚመጡት። በአብዛኞቹ ብዙ መቶዎቹ ምናልባት የሚናገሩት ስለ ማንነት ይሆናል። አብዛኞቹ ብዙ መቶዎች የሚናገሩት ስለ ገቨርናንስ ሊሆን ይችላል። አብዛኞቹ ጥያቄዎች የሚናገሩት በአንድ ወይም በሌላ መንገድ ህገ መንግስታችንን ሊነኩ የሚችሉ ይሆናል። ምክንያቱም እንግዲህ ህገ መንግስታችን በጣም ብዙ በርካታ እጅግ መልካም ነገሮች አሉት። አንዳንዶች ደግሞ ጥያቄዎች የተነሱባቸው ሊኖሩ ይችላሉ። ከፕሪያምብሉ ከመግቢያው ጀምሮ እስከ አንቀጽ 105 ድረስ ሊነሱ ይችላሉ ብዬ አስባለሁ። ምክንያቱም ይህንን የተነሱትን አጀንዳዎች ፊልተር ካደረገ በኋላ ኮሚሽኑ ለህዝብ ሲያሳውቅ ከሚያሳውቃቸው በቅድሚያ አካላት አንዱ ይሄ የተከበረ ምክር ቤት ነው።